እውነተኛው እኔ አሁን ዙሁርም ልሰግድ ነው መስጅድ ልወጣ ነው ምናምን ልጅ አለው ወይስ የለው? አምላክ ልጅ አለው። አንዱ አምላክ አብ ልጅ አለው። ቆይ አንዱ አምላክ ልጅ አለው። እሺ አንዱ አምላክ አባት አለው? አንዱ አምላክ ወልድ ማለት ነው። ወልድም አንድ አምላክ ነው። ልጅ አባት አለው። አብ የሚባል አምላክ ወልድ አባት አለው ምናምን አላልኩም። እየጠየቅኩ ያለሁት አንድ አምላክ ነው ምናምን አንድም ሶስትም ስላልከኝ ያ አንድ የምትለው አምላክ አንድ አምላክ ልጅ አለው፣ አንድ አምላክ አባት አለው ወይ? አንዱ አምላክ ማለት ነው እንጂ ልጅየው አባት አለው አባትየው ልጅ ያለው ብዬ አልጠየቅኩም። ይኸውልህ ቅድም ራሱ ጃ ጥቅስ አውጥቶለት ሳይመልስለት ሄደ። አብ ራሱ አንድ አምላክ ይባላል። ስለዚህ አንዱ አምላክ አብ ልጅ አለው። አብ ወልድ ምናምን አላልኩም። አንተ አሁን አምላክ ስትል አንድም ነው ሶስትም ነው ብለሃል። አንድም የሆነው አምላክ ነው እየጠየኩ ያለው። አንድም የሆነው አምላክ ልጅ አለው ወይስ የለው? አሁን ሌላ የሌለው ወንድምህን አትተንኩሰው። በቃ እሱ ሂዶ አይደለም። አንተ አሁን አንድም የምትለው አንዱ አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ ጥያቄ ስትጀምር ትክክል አይደለም። እሺ ናምሩ ልቀጥል። ናምሩድ ይቀጥል። እውነተኛው ችግር የለውም። ሶስት አምላክ ስለሚሆን ችግር የለውም። ናምሩድ አንተ ስጠይቀኝ ምን መሰለህ የጠየቀኝ? አንዱ አምላክ የምታመልከው ልጅ አለው ወይ ብለህ ጠየቀኝ። እኔ የማምነው አምላክ ግን አንድ አምላክ አንድ አካል ቢሆን በተናገርኩ ብዬ ግን የማላምነውን አንድ አምላክ ሶስት አካል ብዬ ነው። አንዱ አምላክ ስትለኝ ወይ አብን ጠቅስልህ ወይ ወልድ፣ እንደዛ ነው ሀሳብህ። ግን እኔ አላምነውም ነው። አንተ የምትጠይቀው ጥያቄ ለእኔ አይገልጽም። ሶስት አካል አንድ አምላክ አታምንም? ናምሩድ አንድ አምላክ አመልካለሁ፣ ግን የማመልኩ የአንድ አምላክ ሶስት አካል ያለው ነው። የምታመልከው አምላክ አባትና ልጅ አለው ወይስ የለውም? የማመልከው ከሶስቱ አካላት አንዱ አካል ልጅ አለው፣ አንዱ አካል አባት አለው። አንድ አካል ልጅ አለው አባት አለው አላልኩም። ያ እና ጥያቄ አስተካክላ አንድ አካል አላመልክም። አንድ አካል እንደማመልክ አድርገህ አትጠይቀኝ። አንድ አምላክ አይደለም የምታመልከው? እኔ አንድ አካል ነው የማመልከው። እስኪ ልጠይቅ መልሽ። አንድ አምላክ ነው ወይ የምታመልከው? እኔ አንድ አምላክ ነው የማመልከው፣ ግን አንድ አካል አይደለም። እኔ ስለ አካል መቼ አወራሁ? ስለ አካል። ስለዚህ አንተ እንደ አንድ አካል አድርገህ እየጠየቀኝ ነው። አንድ የምታመልከው አምላክ ስትለኝ ልክ እንደ አንድ አካል አድርገህ እየጠየቀኝ ነው። ያ የምታመልከው አምላክ አባትና ልጅ አለው? ሶስት አካል ነው ያለው። ያ የማመልከው አምላክ ሶስት አካል ነው ያለው። እኔ ስንት አካል ነው ያለው መቼ አልኩህ? ስንት አካል ነው ያለው? እና እስኪ እኔ ማምነው አንድ አምላክ ሶስት አካል ነው አይደል? አጠያየቅ መሆን ያለበት ከምታመልካቸው የምታምነው አንድ አምላክ አባትና ልጅ አለው ወይስ የለውም? የምታመልካቸው ሶስት አካላቶች አባትና ልጅ አላቸው? ማምነው አንድ አምላክ ሶስት አካል ነው አልኩኝ። ደግሞ ይህን ጥያቄ ለኔ አይሆንም። ከሌላ ጋር ቀጥል። እሺ ለማን ነው የሆነ ጥያቄ የሚሆነው? መጠየቅ ነበረብህ። አንድ አምላክ ታመልካለህ? አዎ። የምታመልከው አምላክ አንድ አካል ነው ወይስ ብዙ አካል ብለህ ከጠየቀኝ ሶስት እልሃለሁ። ከሶስቱም ልጅ አለ ምናምን የምትለው ጥያቄ ካለ ደግሞ በአካል ደረጃ ጠይቀኝ። ካልሆነ ግን ልክ እንደ አንድ አካል እንደማመልክ አድርገህ ያ የምታመልከው ስትለኝ አንድ አይደለም አመልከው፣ ሶስት አካል ናቸው። አምላክ አይደሉም? አንድ አምላክነትን ባህሪያቸው የሆነ ሶስት አካላት ናቸው። ሶስት አካላት ናቸው። ሶስቱ አካላቶች ምንድን ናቸው? አንድ አምላክ ናቸው። አንድ አምላክ ናቸው ሶስቱ አካላቶች። እሺ ያ አንዱ አምላክ ተወልዷል አልተወለደም? ከማመልከው አንዱ አምላክ አንዱን አምላክ ምን ጥያቄ ራሱ እኮ እዚህ ጋር ነው አሁን የምታደናገረኝ እኮ። አንድ አካል እያረክብኝ ነው ስጠይቀኝ። እኔ መች ስለ አካል እሺ ይኸው መለኮት እሺ አንዱ መለኮት እሺ ስጋን ሼር አድርጓል ወይስ አላደረገም? አንዱ መለኮት ስጋን ሼር አላደረግም። አንዱን አካል አንዱ አካል መለኮት ስጋን ሼር አላደረገም ማለት ነው። እኔ ያልኩት መለኮት ብለህ ስትጠራ ሶስቱንም እየጠቀለልክ ነው ወይስ አታውቀውም? ኦርቶዶክሳዊ አስተምሩ እንዴ እናንተ እኮ ናቸው አምላክ ሰው ሆነ የምትሉ አይደለም? አዎ እንላለን፣ ግን አምላክ በተለየ አካሉ እንጂ ቆይ አምላክ በተለየ አካሉ አምላክ ሰው ሆነ ብቻ አይደለም። አምላክ በተለየ አካሉ ነው። እሺ በተለየ አካሉ ሰው ያልሆነ አምላክ አለ? አዎ በተለየ አካሉ ሰው ያልሆነ አምላክ አለ? አዎ በተለየ አካሉ ደግሞ ሰው የሆነ አምላክ አለ? አዎ። ስንት አምላክ ነው የምታመልከው? አንድ አምላክ ሶስት አካል። በተለየ አካሉ ሰው የሆነውን ነው ወይስ ያልሆነውን? አንድ አምላክ ነኝ ያለ በተለየ አካል ሰው የሆነውም
ያልሆነውም አንድ አምላክ ናቸው እኮ። የትኛውን ነው የምታመልከው አንተ? በተለየ አካሉ ሰው የሆነው ነው አንዱ አምላክ ወይስ በተለየ አካሉ ሰው የሆነ አካል ነው ወይስ ያው ሰው ማን ነው? ሰው ያልሆነውን ነው የምትጠይቀኝ? አምላክ አንተ እኮ አምላክ በተለየ አካሉ ሰው ሆነ አልከኝ። እሺ እኔ እኮ ተቀበልኩ። አንድ አምላክ አመልካለሁ። ከዛ አንድ አምላክ ሶስት አካላት አንዱ አካል ሰው ሆነ ብዬ አምናለሁ። ሰው ያልሆንም በተለየ አካሉ ሰው ሆኗል ማለት ነው። አምላክ በተለየ ልዩ በሆነ አካሉ ሰው ሆኗል እያልከኝ? አዎ፣ ምክንያቱም ሶስት አካል ስለሆነ። እሺ ልዩ በሆነ አካሉ ሰው ያልሆነ አምላክ አለ? አለኝ እኮ። ስንት አምላክ? የትኛው ነው አንዱ አምላክ? በተለየ አካሉ ሰው የሆነው ነው ወይስ በተለየ አካሉ ሰው ያልሆነው ነው? ሁሉንም አንድ አምላክ ብዬ ነው የማምነው አልኩ። እኔ ደግሞ አንተ እኮ አካል እየቆጠርክ ነው አምላክ ስንት ነው የምትለኝ? እኔ እያልክ ያለሁት አካላት አይቆጠሩም በአምላክነት ደረጃ አንድ አምላክ ብለን ነው የምናምነው። ግን አካላት ቆጠርልኝ ካልክኝ ሶስት አካላት ናቸው። ምንድን ነው አካል አይቆጠርም ብለን እንደገና ደግሞ ሶስት አካል ትለኛለህ? እኔ መች ጠየቅኩ? እኔ አምላክነት አይቆጠርም ነው ያልኩት። በአምላክነት ደረጃ አይቆጠሩም እኮ። አትቁጠሩ፣ አሁንም አትቁጠሩ። በአምላክነት ደረጃ ካልቆጠርከው ታዲያ ምኑን ነው አንድ የምትለኝ? አንድ ቁጥር አይደለም ነው? ስልክ ገብቶ በተለየ መለኮት ወይም አምላክ አይቆጠርም ካልከኝ ምኑን ነው አንድ እያልከኝ ያለው ታዲያ? አምላክነቱ እኮ። ለምን ትቆጥረዋለህ? እየቆጠርከው አይደል እንዴ? አይቆጠርም እኮ አልከኝ። አልቆጠርኩም። አንድ ቁጥር አምላክ አለ። አንድ ምንድን ነው ታዲያ? ቁጥር ካልሆነ ምንድን ነው አንድ ስትል? ምን እያልክ ነው? እየቆጠርክ ነው ወይስ አይደለም? ጥያቄ ትደግምልኝ? አልተረዳሁም። አንድ ብለህ ለምንድን ነው የምትቆጥር ነው እያልኩ ያለሁት። አይቆጠርም ካልከኝ ለምንድን ነው አንድ የምትል? ሶስቱን ቆጥረህ አምላክ ብለህ አትንገረኝ ያልኩት። አምላክ አይደሉም ሶስቱም? አንድ አምላክ ናቸው። የምንቆጥረው ለአካላት ብቻ ነው። አንድ ሁለት ብለን የምንቆጥር አካል